ሰላም ሰላም፣ ውድና የተከበራችሁ በመላው ዓለም ላይ የምትገኙ ውድ ኢትዮጵያውያን እንዴት ናችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነኝ። እናንተም ሰላም በያላችሁበት ትርፍርፍ ይበልልኝ። ሁሉ ሰላም፣ ሁሉ መልካም፣ እኔ ጋር ሁሉ ሰላም ነው። ዛሬ እንግዲህ የመጣሁት ለመስራት ብሮስት ወይም ደግሞ ኬንታኪ ወይ ኬኤፍሲ የሚባል ኬኤፍሲ አሰራር ነው ማለት ነው። ያው እዚህ ጋር ዶሮውን እንግዲህ በዚህ በሎሚ እና በፊኒገር በደንብ አርጌ አጥቤው ጨው ጨምሬ በደንብ አጥቤው ከዛ አጥልዬው በእንደዚህ አይነት ሁኔታ ያው ፊኒገር እና አቸቶ እና ሎሚ ሲጨምሩ ማጠቢያውን ማለት ነው ዶሮ ማጠቢያውን ለግማሽ ሰዓት መጀመሪያ በደንብ ደሙን አጥባችሁ ጥርት ተደርጎ ታጥቦ ነው መጨረሻ ላይ ነው ሎሚና ያው ፊኒገር ታውቃላችሁ የሚጨመረው። ከዛ ትንሽ ለግማሽ ሰዓት አቆይቼው አሁን ሁሉን ጨርሻለሁ አጣጥቤ። እዚህ ጋር ያው አዘጋጅቻለሁ። እዚህ ጋር ደግሞ እንደምታዩት ባህራት ቅመሞች አሉ። እዚህ ጋር ካቸፕ አለ። እዚህ ጋር ቀርሼ ዳቁስ ሽታ ይባላል። እዚህ ጋር ደግሞ ሶያ ሶስ አለ። ነጭ ሽንኩርት፣ ዝንጅብል አለ። ሁሉም ነገር አለ። እንዴት እንደሆነ ኬኤፍሲ ወይም ደግሞ ኬንታኪ ወይም ብሮስ በሚል እንዴት እንደሚሰራ በእኛ ቤት አሳያችኋለሁ። ተከታተሉ ቤተሰብ። አሁን እዚህ ጋር ያው እዚህ ጋር ትንሽዬ ሶያ ሶስ ጨምራለሁ። ትንሽዬ ሳላበዛ፣ ብዙ ሶያ ሶስ አልፈልግም። ሽጣ ቀርሼ ዳቁስ ከሌላችሁም ችግር የለም ፍልፍል ማጨመር ትችላላችሁ። ቀርሼ ዳቁስ ኖረ አልኖረ ችግር የለውም። ትንሽዬ ካቸፕ ትንሽ ሳይበዛ ማለት ነው። ተከታተሉ ቤተሰብ። ይኸው እንደምታዩት ማዮኔዝ ትንሽዬ ጨምራለሁ። ማዮኔዝም አላበዛም። ከዛ እቀላቅለውና ይሄንን ተመልሼ እንገናኛለን። ተከታተሉ እንዴት እንደምሰራ በእኛ ቤት አሰራሩ እንዴት እንደሆነ ታዩታላችሁ ማለት ነው። እዚህ ጋር ቅመሞቹን አዘጋጅቻለሁ። እዚህ ጋር የታጠበ ዶሮ በደንብ ታጥቦ እንዳልኳችሁ የተዘጋጀ ነው። ይሄንን ደግሞ ያው ውስጡ እንዲይዝላችሁ እቺን እንደዚህ በቆረጥ እንትን ትሉታላችሁ በቢላ ማለት ነው። ተከታተሉ ቤተሰብ። ይኸው እንግዲህ በድጋሚ በደንብ አጥቤ በማጥለያ ላይ በሚሽቆል አድርጌዋለሁ። ይቅርታና አሁን እዚህ ጋር ቶም ዝንጅብል እንጨምራለን። ቶም ዝንጅብል አልጨመርንም። ቅመሞቹ እንዳለ ይኸው እዚህ ጋር ተዘጋጅቷል። እናንተ ቶም ዝንጅብልና ጋርሊክ ፓውደሩንም መጨመር ትችላላችሁ። ቶም ዝንጅብልና ነጭ ሽንኩርት ፓውደሩንም መጨመር ትችላላችሁ። እኔ ግን ፍሬሹን ነው የምጨምረው እውነት ለመናገር። ስለዚህ ተከታተሉ ቤተሰብ። ይኸው እንዳልኳችሁ ቤተሰብ ቶም ዝንጅብል ጨምር ያለው ነጭ ሽንኩርትና ዝንጅብል የተፈጨ። ከፈለጋችሁ እንዳልኳችሁ እናንተ ፓውደርን መጨመር ትችላላችሁ። እዚህ ጋር ቅመሞች አሉ። ካሪ ፓውደር፣ ከሙን፣ ቁንዶ በርበሬ፣ እርድ አለ፣ ጨው አለ የተፈጨ፣ ካሪ ፓውደር አለ፣ ክዝበራ ፓውደር አለ። እሱን እንጨምራለን። ከዛ አንድ ላይ እንቀላቀለውና በደንብ አድርገን ቅልቅል እናረገውና ከዛ ዶሮዎችንን እንጨምራለን። እኔ ጓንት መልበስ አልወድም የሚገርማችሁ ነገር። እስቲ ዛሬ ልሞክረውና እስቲ ብዬ ነው እንጂ አልወድም። የምር ነው የምላችሁ። ዋው በጣም ሽታው ደስ ይላል፣ አሪፍ ነው። ጣሙን ደግሞ እንቀብሰዋለን። እንግዲህ አንድ ላይ ቀላቅየዋለሁ። አሁን እዚህ ጋር ያዘጋጀ ነው። ከፈለጋችሁ እናንተ በርበሬ የሚያቃጥል ሚጥሚጣ የፈለጋችሁትን መጨመር ትችላላችሁ። አሁን ይሄ ዶሮአችንን እያነሳን እንጨምራለን። ያው ማጥለያ ላይ አድርጌዋለሁ። እስቲ በርበሬ ደግሞ ትንሽ ቆይ አለኝ ጨምርበታለሁ። ትንሽ ቃጠል እንዲያደርግ ብዙ የሚያቃጥል ነገር ስለማይወዱ እዛ እንቀላቅለዋለን። በርበሬ ትንሽ ልጨምር። ተከታተሉ። ይኸው ጨምሬያለሁ። ከፈለጋችሁ ፊኒገር ማድረግ ትችላላችሁ። ፊኒገር ትንሽ መጨመር ትችላላችሁ። እኔ ግን በፊኒገር በደንብ ስለዘፈዘፍኩት እዚህ ላይ አልጨመርኩም። እዚህ ላይ መጨመር ትችላላችሁ። ሎሚ መጨመር ትችላላችሁ ትንሽ እና አሁን ይሄንን በደንብ አቀላቅዬ ተብሌ ተመልሰን እንገናኛለን። ተከታተሉ። ይኸው እንደምታዩት ቤተሰብ እንግዲህ በዚህ ተብሌዋለሁ እና እናንተም በእንደዚህ አይነት ሁኔታ ተብሉት። ከዛ አሁን ለአንድ ሰዓት አስቀምጠዋለሁ። በደንብ ሸፍኜ ለአንድ ሰዓት አስቀምጠዋለሁ። ከአንድ ሰዓት በኋላ የሚቀጥለውን ስቴፕ ባይ ስቴፕ ትከታተላላችሁ። የሚቀረው ነገር አለ። ከዛ እንጠብሰዋለን። ምርጥ የሆነ ብሮስ ወይም ደግሞ ኬንታኪ ወይ ደግሞ ኬኤፍሲ አሪፍ አድርገን ቆንጆ አድርገን እንሰራለን። ተከታተሉ ቤተሰብ።
ይኸው እንደምታዩት አሁን ቅድም የተበልኩትን አይታችኋል። ተብዬው ከድኛው ለአንድ ሰዓት ያህል ከአንድ ሰዓትም ከፈለጋችሁ የበለጣችሁ ያነሰ ማስቀመጥ ትችላላችሁ ለራሳችሁ። እሱ ችግር የለውም ብዙ ቢቀመጥም ማለት ነው። እንደውም ይይዘዋል ጣዕሙ በጣም እንደውም ይጨምራል ማለት ነው። ይሄው ይሄን ይመስላል። እዚህ ጋር እንቁላል አዘጋጅቻለሁ። አሁን ወደ ዘይቱ እንሄዳለን ማለት ነው። ያው ዘይት እንግዲህ እየጋለ ነው ዘይቱ። ይበቃኝ አሁን ይበቃል። ብዙ ዘይት ነው የሚደረገው። ከፈለጋችሁ እንደ ራሳችሁ እንደ ቤታችሁ ይኸው እዚህ ጋር እንደምታዩት ነው። እንደገና እዚህ ጋር እንቁላል አዘጋጅቻለሁ። ከዛ እዚህ ጋር ባዶ እቃ አዘጋጅቻለሁ። እዚህ ጋር ዱቄት አለ፣ ፍርኖ ዱቄት አለ። እዚህ ጋር ኒሻ አለ፣ ኒሻ ፓውደር የበቆሎ ዱቄት። እዚህ ጋር ባስማቲ አለ። ያው ታውቁታላችሁ ይሄንን ባስማቲ ማለት በእንትን ይሄ ከፈለጋችሁ ዳቦ ማድረቃችሁ መፍጨት ትችላላችሁ፣ ባትገዙ ማለት ነው። ዳቦ የደረቀ ዳቦ ፈጭታችሁ ቤት ውስጥ በቀላሉ ምንም መግዛትም ምንም አይጠበቅባችሁ። አሁን እዚህ ጋር ዱቄት አደርጋለሁ። ዱቄቱን አድርጌ ከዛ ኒሻ አደርጋለሁ። 1-2 ማንኪያ ኒሻ፣ ባስመቲ ደግሞ 1-2 አድርጌ ከዱቄቱ ጋር አንድ ላይ ቀላቅለዋለሁ። ከዛ ትንሽ ፓፕሪካን፣ ቆንዶ በርበሬ፣ ጨው ጨምሬ አቀላቅላለሁ። ተከታተሉኝ። ከዛ በሂደት እንቁላሉን አፍርጠን መተዋለን። እስቲ ተከታተሉ ቤተሰብ። ይኸው ቤተሰብ እንግዲህ ዘይቱ እስኪግል እየጠበቅኩ ነበር። አሁን ግሏል። ቴምፐሬቸሩም አሪፍ ሆኗል እና እዚህ ጋር ዱቄት እናደርጋለን። ፍርኖ ዱቄት ከዛ በስማቴ ያልኳችሁን 2 ገምሼ 2 ስፑን ኒሻ 2 ስፑን አርጌ ተመልሼ እመጣለሁ። ተከታተሉ ቤተሰብ። ይሄው እንደምታዩት አድርጌያለሁ። ኒሻ ዱቄት በፊት ፍርኖ ዱቄት አረኩኝ፣ ከዛ ኒሻ አረኩኝ፣ ከዛ እንደምታዩት በስማቲ አረኩኝ። እናንተ በፈለጋችሁት ያው እንደ መጠናችሁ ማድረግ ትችላላችሁ። አሁን ፓፕሪካን ፓውደር፣ ፓፕሪካን ፍልፍል፣ ያው ይሄ ፓፕሪካን በጣም አያቃጥልም ካወቃችሁት፣ ፓፕሪካን ፍልፍል። ከዛ ቁንዶ በርበሬ እንደን ሶልት እንጨምራለን። ተከታተሉ እንግዲህ እንዳልኳችሁ እዚህ ላይ ሁሉንም ግብአት እንዴት እንደጨመርኩኝ አይታችኋል። አሁን ደግሞ እንቁላሉን አፍርጠን እንመተዋለን። ከዛ ኒሻ አንድ ስፑን እንጨምራለን። እዚህ ውስጥ 1 ስፑን ኒሻ እና ትንሽዬ ጨው ብቻ ነው የምንጨምረው፣ ሌላ ነገር አንጨምርም። እንቁላል 1 ስፑን ኒሻ፣ ከእንቁላሉ ጋር 1 ስፑን ኒሻ፣ 1 ማንኪያ ኒሻ እና የበቆሎ ዱቄትና ጨው ትንሽዬ እንጨምራለን። እዚህ ላይ የገባውን ግብአት አይታችኋል። ተከታተሉ። ትንሽ ነው የቀረው ቤተሰብ። ሰብስክራይብ አድርጉ ፕሊዝ። ሰብስክራይብ የለም፣ ሰብስክራይብ እያደረጋችሁ ያው ቤተሰብ እንግዲህ እንቁላል እዚህ ጋር አድርጌ ያለው እንቁላል ውስጥ አንድ የዱቄት የበቆሎ ዱቄት 1 ማንኪያ ጨምራለሁ። ከዛ ትንሽዬ ጨው ጨምራለሁ። ጨው ብዙ አልጨምርም፣ ምክንያቱም እዚህ ዶሮውን ስተብለው ዶሮ ላይ ብዙ ተጨምሯል ጨው፣ አታብዙ ጨው ማለት ነው። ከዛ ዱቄት የበቆሎ 1 ማንኪያ እንጨምራለን። ያው መጠኑ ስለማውቀው ከዛ አንድ ላይ እንመተዋለን ማለት ነው። አይታችኋል አይደለ? ተከታተሉ። መትቼው ተመልሰን እንመጣለን። ይኸው እንደምታዩት ቤተሰብ እንግዲህ እንቁላሉንም መትቼዋለሁ። እዚህ ላይ ደርሷል። አሁን ዶሮውን እንግዲህ ይኸው እንደምታዩት እዚህ ጋር ነው። ይሄ እናቀላቅለዋለን።
በደንብ ነው የቀላቀልኩት። አሁን እንግዲህ ስቴፑ ምንድነው ከዚህ በኋላ የሚለውን እዩት። በደንብ መቀላቀል አለበት። ባስማቲውም ስላለ በደንብ መቀላቀል አለበት ከኒሻው ጋር ከሁሉም እኩል አይነት አንድ አይነት ሆኖ እንዲወጣ። ይኸው አሁን እንደምታዩት ይሄን ዶሮውን እዚህ ላይ እያደረገ ዱቄት ውስጥ እያደረገ ነው እንደምታዩት። ከዛ እንቁላል ውስጥ እናደርጋለን። ያው እንደምታዩት እንቁላል ውስጥ አድርጌያለሁ። ይኸው ከዛ ድጋሚ አሁንም እዚህ ውስጥ እናደርጋለን። ተከታተሉ ቤተሰብ። ይኸው እንደምታዩት እዚህ ውስጥ ዱቄት ውስጥ እናደርግና ከዛ አሁንም እንቁላል ውስጥ እናደርጋለን። እንደምታዩት ነው። ከዛ ዘይት ውስጥ እንጨምራለን። አያችሁ ውስጥ እያደረግን ከዛ አያችሁ አሁንም እንደዛ እያደረግን ይሄ በጣም ቆንጆ ነው የሚወጣው ማለት ነው። ታውታላችሁ። እንትኑ ራሱ ፍርክስ እንዳለ እንደ ኬልሲ ኪንታኪ ወይም ደግሞ ብሩስ ኬልሲ ኦሪጂናል በቃ አሪፉ ነው የሚወጣው። የምሬ ነው ማለት ትወዱታላችሁ። እንግዲህ ተከታተሉ ነው። አያችሁ ራሱ ክፍል ይለው በቃ በጣም አሪፍ ነው ያው ተከታተሉ ቤተሰብ። ያው ቤተሰብ እንግዲህ
ኬኤፍሲው በዚህ መልኩ እየደረሰ ይገኛል። አሁን እናወጣዋለን። ያው እንደምታዩት በቃ ትክክለኛ የምር ነው የሆነው ነው የምላችሁ። በቃ ትክክለኛ ከንታኪ ወይም ደግሞ ኬኤፍሲ ፍርፍር ብሎ ቆንጆ ሆኖ ደርሷል ማለት ነው። እናወጣዋለን። አሁን ደግሞ የቀረንን እናዘጋጃለን። ተከታተሉ እስከ መጨረሻው ቤተሰብ። አሁን እዚህ ጋር የተበልኩትን ድጋሜ አሁን ያው ተከታተሉ። ሌላውንም ጨምረን ተጋልሰን እንመጣለን። እየተከታተላችሁ ቤተሰብ። ይኸው ቤተሰብ እንግዲህ በእንደዚህ አይነት ሁኔታ ተጠናቋል። ከንቴጌ ይኸው እያወጣው እገኛለሁ። ልክ በቃ የተገዛ በሉት መጣ ሆነ። በጣም ቆንጆ ሆኗል። አውጥቼ ተመልሼ እመጣለሁ። ተከታተሉ። የቤተሰብ እንግዲህ ኬኤፍሲ ሲኖር ደግሞ ግዴታ በጣጦስ ያስፈልጋል። ያው እንደምታዩት ድንች ጥብስ እየጠበስኩ ነው። አንድ ላይ አሳያችኋለሁ። ተከታተሉ። ይሄው ቤተሰብ እንግዲህ እንደምታዩት ኬንታኪ እንዲሁም ደግሞ ብሩስት ወይም ደግሞ ኬኤፍሲ በዚህ አይነት ሁኔታ ደርሷል። ያው ሁለት ቦታ ነው ሁሌ የምናደርገው እንደምታውቁት፣ ለወንዶች ለብቻ ለሴቶች ለብቻ ነው። ያው ለኛም አስተካክለናል እና እንደዚህ አድርጌ ነው ያስተካከልኩት። ሰብስክራይብ አድርጉ፣ ስሩ። እናንተም ቆንጆ ነው እውነት። ቤት ውስጥ በቃ የተዘጋጀ ነገር ምንም ቢሆን ምንም ይሻላል እና እንደዚህ በዚህ አሰራር ስሩትና ሞክሩት። በቃ ቀምሰው ሁሉም አይተውታል። በጣም ነው የደነቃቸው የገረማቸው። በጣም ቆንጆ ነው አሉ። ጣዕሙ በጣም ይሄ ቅመም የተበልኩት በደንብ እንትን ይዟል። ይሄ ባህራቱን ቅመሙን በደንብ እንትን ይዟል ማለት ነው። ጣዕሙ በጣም ቆንጆ ነው እና ዘይቱንም ካጋላችሁ በኋላ ዘይቱን ትቀንሱታላችሁ። ይሄን ሲጨምሩት በደንብ እንዲበስል እንደዚህ አርጋችሁ ቤት ውስጥ አዘጋጅታችሁ ስሩ። ሰብስክራይብ፣ ሼር፣ ኮሜንት አድርጉ። ያጸደ ዩቲዩብ ቻናል ተቀላቀሉ። ያልተቀላቀላችሁ ተቀላቀሉ። ቤተሰብ ሁኑ፣ ፋሚሊ ሁኑ ካጸደ ዩቲዩብ ቻናል ጋር። እንዲሁም ኢትዮጵያም ስንሄድ ደግሞ ጥሩ ጥሩ ነገር ሲሄድ ኢትዮጵያም ሲሄድ ጥሩ ነገር ደህና ነገር ይሆናችኋል ብዬ ይመጥናችኋል ብዬ ያሰብኩትን ነገር ወደ እናንተ ከማምጣት ወደ ኋላ አልልም። ቻናሌንም ገባ ገባ እያላችሁ ቪዲዮዎች ብዙ ስላሉ እዩልኝ። ሰብስክራይብ አድርጉ፣ የምር ሼር አድርጉ። እንግዲህ በመላው ዓለም ላይ የምትገኙ ኢትዮጵያውያን ሰላማችሁ በያላችሁበት ሰላማችሁ ብዝት ይበል። ሀገራችንን እግዚአብሔር ሰላም ያርግልን፣ ዓለምን ሁሉ ይጠብቅልን። ሰላማችሁ ይብዛ። ባይ ባይ።